ኤቤርቼዜ ወደ ኤምሬትስ ሲደርስ በጣም ብዙ ኤክስፔክቴሽኖች የነበሩበት ተጫዋች በመመለሱ በጣም የሚደነቅ እና ህልሙን እየኖረ የነበረ ተጫዋች እንደነበርም ልናነሳ ይገባል። በወቅታዊ ብቃቱ ግን ትችቶችን እያስተናገዱ ከሚገኙ የአርሰናል የፊት መስመር ተጫዋቾች መካከል አንዱ መሆኑን እየተመለከትን እንገኛለን። ምናልባትም አንድ ተጫዋች በዚህ ፍጥነት መጥፎ ሊሆን የሚችልበት እድል በእግር ኳስ እንደማይኖር ኤክስፔክት ይደረጋል እናደርጋለንም ጭምር። የአርሰናል ደግሞ የረጅም ጊዜ የቡድኑ እቅድ አካል የመሆን እድላቸው በጣም ሰፊ ከሆኑ ጨዋቾች መካከል አንዱ በትክክል ኤምሬትስ ሲደርስ እድሜው ምናልባት ማቹርድ እየሆነ የሚገኝበት ጊዜ ላይ መገኘቱ የወጣበት ገንዘብ በጣም ውድ ከሚባሉት መካከል አንዱ ነው። 60 ሚሊዮን ፓውንድ ወጥቶበታል። አንድ መረጃ የተመለከትኩኝ ነበረ። ሳምዲን አንድ በጣም ቆንጆ የሚባል ጽሁፍ አጋርቶናል። ምንድነው ኤቤርቼዜን በተመለከተ በዛ በሰሜን ለንደን ደርቢ ጨዋታ ትሪክ ከሰራ በኋላ ለተጫዋቹ ያለፉት ቆይታዎቹ በሚፈልጋቸው መልኩ በአርሰናል ደጋፊዎች ልብ ውስጥ መቆየት እንዲችል የሚያደርገውን የሜዳ ላይ እንቅስቃሴ እያደረገ አይደለም እና አሁን እያንዳንዱ የእሱ ቆይታዎችን በተመለከተ ዲፋይን ወደሚደረጉበት የኤቤርቼዜን ቨርዥን ሜዳ ውስጥ የሚኬል አርቴታ ቡድን አርሰናል እያገኘ እንዳልሆነ እየተመለከተን ነው የምንገኘው። ኤዜ በቅርብ ጨዋታዎች ተቀይሮ እየወጣ የሚገኝ ተጫዋች ነው። ለምሳሌ ከብሬንፎርድ ጋር ባደረገው ጨዋታ በመጀመሪያዎቹ አጋማሾች የነካቸው ኳሶች 17 ብቻ ናቸው። በዛ ውስጥ 9 ናቸው የተሳኩ ኳሶች የነበሩት። አርሰናል 10 ቁጥር ቦታ ላይ ይህንን ተጫዋች አሰልፎት ምንም አይነት ክሬቲቭ የሆነ ኳስ በጨዋታው ላይ የነበረውን ተጽዕኖ አላየንም እና አሁን ላይ የሆኑ ጫናዎችን ተሸክሞ ተጫዋቹ ሜዳ ውስጥ እየተመለከት ነው እንደሆነ እየተመለከተን ነው የምንገኘው። 15 የሚጠጉ ጨዋታዎችን ተጫዋቹ አሳልፏል። ኤዜ በሚጠበቀው ልክ በአርሰናል ቤት ውስጥ በጎልና በአሲስቶች ተሳትፎ እያደረገ የሚገኝ ተጫዋች አለመሆኑን እየተመለከተን ነው የምንገኘው። ለምሳሌ ከወልቭስ ጋር ዲሴምበር ወር ላይ ከዛ ከብሬንፎርድ ጋር በዚህኛው ጨዋታ ላይ የነበሩት ቆይታዎቹ ምናልባት የነበሩት ደቂቃዎች 57 በሜዳ ላይ የነበሩት አጠቃላይ ደቂቃዎች 102 ደቂቃዎች ናቸው። በሁለት ጨዋታዎች 180 ደቂቃዎች። በነዛ 102 ደቂቃዎች ውስጥ የፈጠራቸው የሜዳ ላይ እንቅስቃሴዎች በፍጹም ከዚህ ተጫዋች በሚጠበቀው ልክ አለመሆኑን እየተመለከትን እንገኛለን እና ሚኬል አርቴታ ለምሳሌ ልክ እንደዚህ አይነት ቡድን ስትጫወቱ በጣም አግሬሲቭ የሆነ የኤሪያል ዱዋሎችን የሚያሸንፍ ከዛ የቆሙ ኳሶች ላይ በጣም ስፔሻሊስት የሆነ አይነት ቡድን ስትገጥሙ ምናልባት እንደ ኤቤርቼዜ ያሉት አይነት ተጫዋቾችን ይበልጥ ከነሱ ይልቅ በፊዚካል ባትልን ማሸነፍ የሚችሉ ተጫዋቾችን ወደ ሜዳ ማስገባት ቀዳሚ ምርጫዎቻቸው ሊሆኑ ይችላሉ። ምናልባት በዚህኛው ጨዋታ ላይ አንድ የተመለከትነው የቪክተር ዮኬሬሽ ባትሎችን በማሸነፍ በጣም ጥሩ ጊዜ ነበር። እሱ የሚወደው አይነት ተጫዋች ነበር። በአርሰናል ያሳለፋቸው ጨዋታዎች በቁጥር ደረጃ በጣም ጥቂቶች ናቸው እና አንድ ስታቲስቲክስ እየተመለከትኩኝ ምንድነው በ2024/25 የውድድር ዘመን በ2025/26 የውድድር ዘመን ወይም አምና ከዘንድሮ ጋር የነበሩትን ስታቲስቲክሶች ኮምፔር እያደረጉ ነበር። ለምሳሌ በ90 ደቂቃዎች ውስጥ ባሳለፍነው የውድድር ዓመት ከነበሩት ጎሎች የዘንድሮቹ በጣም በጥቂት ጨዋታዎች ስለሆኑ ቁጥሮቹ ፍላክቹዌት ያደርጋሉ። 0.32 ነው ዘንድሮ፣ አምና 0.28 ነበር። ዘንድሮ በአሲስቶች 0.16 ነው፣ አምና 0.28 ነበር። የአምናው ቁጥር ይልቃል። በጎልና በአሲስት አምና የተሻለ ቁጥር አለው ከዘንድሮ 0.55 በእያንዳንዱ ጨዋታ ላይ። ዘንድሮ 2.6 ሙከራዎችን ነው የሚያከናውነው፣ አምና 3.5፣ የአምናው ይልቃል። ኢላማቸውን የጠበቁ ሙከራዎችን በማድረግ በ90 ደቂቃዎች ውስጥ ዘንድሮም አምናም ተመሳሳይ አንዳንድ ነው የሚያደርገው። የሚያገኛቸውን እድሎች ወደ ጎልነት በመቀየር ኮንቨርዥን ሬቱ የዘንድሮ የተሻለ ነው፣ 12.1፣ የአምናው 7.8 ነው። ኦልሞስት በግማሽ የሚልቁ ቁጥሮች ናቸው። ኤሪያል ዱዋሎችን በማሸነፍ ድሪብል፣ የተሳኩ ኳሶችን ድሪብል በማድረግ የተጋጣሚ ሳጥኖች ኳሶችን በመንካት ደግሞ ባሳለፍነው የውድድር ዓመት የተሻለባቸው የቁጥር ስታቲስቲክሶችን የምንመለከትበትን ኤቤርቼዜን እየተመለከተ ነው እና እንዲያውም ምን ይላል ሳምዲን ዘቴሌግራፍ ላይ ጽሁፉን ሲያሳፍር
ከዚህ ቀደም የእንግሊዝ ብሔራዊ ቡድን ከዛ ባለፈ ደግሞ የማንቸስተር ሲቲ በጣም ቁልፍ ከነበሩ ተጫዋቾች መካከል አንዱ የሆነው ከጃክ ግሪሊሽ የሆኑ ትምህርቶችን መውሰድ እንዳለበት። አንድ ተጫዋች አፕን ዳውንስ አሉት። በጣም በሚወርድበት ጊዜ እንዴት ነው ወደ ፒክ ታይሙ መመለስ የሚችለው እና ከተጫዋቾች የሚወስዷቸውን ተሞክሮች ልክ ግሪሊሽ በሲቲ ቤት ውስጥ ከነዛ ደስታዎቹን ከገለጸባቸው በውስኪ ከተራጨባቸው ምሽቶች በኋላ በጣም ዲክላይን ያደረገባቸው የእግር ኳስ ካሪየሮች ነበሩት። ኋላ ላይ ወደ ኤቨርተን ሲያቀና ጉዳት እስከሚያስተናግድ ድረስ በጣም የሚያስደንቅ የእግር ኳስ ብቃት ላይ ነበር የተመለከቱ። ዘንድሮ አውት ኦፍ ሲዝን ነው፣ ኦልሞስት አይመለስም። ከዚህ ተጫዋች መማር እንደሚገባውም ጭምር መልእክቱን ያስተላልፋል። ትራንዚሽኖች የሆነ ሞመንት አላቸው ተጫዋቾች በእግር ኳስ በጣም ምርጥ ሰዓት ላይ የሚያሳልፉ መልሰው ደግሞ በጣም የሚወርዱባቸውን አጋጣሚዎች እንደሚኖራቸው ይጠበቃል። ለኤዜ የአርሰናል የውድድር ዓመቱን ዲተርማይን የሚያደርግ ሲዝን አይደለም። እውነት ለመናገር እንደ አርሰናል የእሱ ወደዚህ ቡድን መምጣት በብዙ መልኩ ቡድኑን ያግዘዋል። ጎሎች ይሰጣል ተጫዋቹ። ከጎሎች ባሻገር እንደ ቡድን የተጫዋቹ ጥራት በአርሰናልም በሆነ መልኩ አፕግሬድ ማድረግ የሚችል ተጫዋች መሆኑን መዘንጋት የለብንም እና ደግሞ አርሰናልን በጣም ከልቡ ሲወድ ያደገ ተጫዋች እንደመሆኑ መጠን ወደዚህ ቡድን ሲመጣ ይዟቸው የሚመጣቸው ነገሮች በጣም ቀላል የሚባሉ አለመሆናቸውን እንረዳለን። በዚህ ቡድን በዚህኛው ሲዝን ባለፉት 21 መርሃ ግብሮች በ13 በቋሚነት ጀምሯል። በተለይ በ2026 የውድድር ዘመን አጠቃላይ ማለት ነው 1132 ደቂቃዎችን ያደረገው 6 ጎሎች ላይ ተሳትፈው አለው። 4 ጎል ነው ያስቆጠረው። ከአራቱ 3ቱ አንድ ጨዋታ ላይ ነው። ከዛ በኋላ 1 ጎል ነው ያስቆጠረው እና 2 አሲስቶች ናቸው ያሉት ተጫዋቹ። ኢቨን በቅርብ ጨዋታዎችም ያደረጋቸው የሚገኙት የጨዋታ ቆይታዎች ጥቂት ናቸው። ከቼልሲ ጋር 90 ደቂቃ ጨርሷል። ከብሬንፎርድ ጋር 45፣ ከሰንደርላንድ ጋር 23 ደቂቃዎችን፣ ከካይራት አልማቲ 90 ደቂቃ ኦልሞስት፣ ከማንቸስተር ዩናይትድ 32 ደቂቃ፣ ከኢንተር ጋር፣ ከኖቲንጋም ፎረስት ጋር የሆኑ ጨዋታዎች ላይ ደቂቃዎችን ለመስጠት አሰልጣኝ ሚኬል አርቴታ በጣም እየጣሩ ነው የሚገኙት። በእነዚህ ሁሉ ቆይታዎች ግን ወደሚታወቅበት ፎርም ለመምጣት በጣም ተቸግሮ ነው የተመለከት ነው የምንገኘው። ለምሳሌ ከቶተናም ጋር በነበረው ጨዋታ በጣም ድንቅ ነበር አደለ? ሃትሪክ የሰራበትን የሰሜን ለንደን ደርቢ መርሃ ግብር በጣም ፐርፌክት ከሚባሉ የሱ ምሽቶች መካከል አንዱ የነበረ ነው። ቀጥሎም ከሚዩኒክ ጋር በነበረው ጨዋታ አሲስት አድርጓል ለቡድኑ። ከዛ በኋላ ግን ሜዳ ላይ በሚጠበቀው ልክ የተመለከት ነው የሚገኝ ተጫዋች አይደለም። በፍጹም ኤቤሬቺ ኤዜን አርሰናል በሚፈልገው ልክ ሜዳ ላይ የተመለከት ነው የሚገኝ ተጫዋች ነው ለማለት በጣም በጣም ያስቸግራል። እና ለምንድን ነው ፌል አድርጓል እንኳን ማለት አንችልም። ገና በጣም በጣም አጭር ጊዜ ስለሆነ በአንድ ሲዝን ብቻ ኤቤሬቺ ኤዜን መጥፎ ጊዜ እያሳለፈ ነው የሚገኘው የሚል ሀሳቦችን ለማንሳት የሚያስደፍር የሜዳ ላይ ብቃት አለ ለማለት ያስቸግራል። ነገር ግን አሁን የሚገኝበት ወቅታዊ ብቃት በሚጠበቀው ልክ ጥሩ ነው ለማለት ደግሞ ያስቸግራል። በሚጠበቀው ልክ አይደለም እያደረገ የሚገኘው። ያ የተጋጣሚ ሳጥን ውስጥ ቶሎ ቶሎ መገኘት የሚችለው በጨዋታዎች ላይ ጎሎችን ለማስቆጠር ብዙ የማይቸገረው ደግሞም በጣም ቁልፍ የሚባሉ ስሩ ቦሎችን ማቀበል የሚችል በጣም ታታሪ የሆነ ከግል ብቃቱ ይሄ የግሉን የተሻሉ ስታቲስቲክሶችን ከማስመዝገብ ይልቅ ኦቨሮል ይበልጥ የቡድን ስሜት የሚገዛው አይነት ተጫዋች እንደነበረም ጭምር የተመለከትንበት ተጫዋች አንጻራዊ አሁን የሚገኝበት ፎርም እሱም ራሱ በሚፈልገው ወቅታዊ ብቃት ነው ወይ የሚገኘው ብለን ስንጠይቅ በዛ ልክ በዛ አይነት ትራክ ውስጥ የሚገኝ ተጫዋች ነው ለማለት ያስቸግራል። እና አሁን የሚጠበቅበትን አይነት ትራክ ላይ አይደለም የሚገኘው። ኤዜን አክቹዋሊ አሰልጣኝ ሚኬል አርቴታ በዚህም ጨዋታ ላይ በቋሚነት ሲያስጀምሩት ኦፕሽን ለስ ነበሩ፣ አማራጮች አልነበሯቸውም። ምክንያቱም የካይ ሃቨርትዝ መጎዳት ያላቸው አማራጭ እዛ ቦታ ላይ ሊጠቀሙበት የሚችሉ ተጫዋች እሱ ነው። ኢቨን ደግሞ ሚኬል ሜሪኖ በጨዋታው ላይ በቋሚነት መጀመር የሚችልበት እድል የለም በጉዳት ምክንያት በቡድኑ ውስጥ ስለሌለ። ሰው ያላቸው አማራጭ ምንድን ነው? እነዚህን ሁለቱን ተጫዋቾች ሲያጡ ሊኖረን የሚችለው ጉዳይ ምንድን ነው? ይህንን ተጫዋች ወደ ሜዳ ማምጣት ነው። እናም በቅርብ ጨዋታዎች ደግሞ አክቹዋሊ ማርቲን ኦዴጋርድ ራሱ በጉዳት ምክንያት በስብስብ ውስጥ በጣም እየተቸገረ የሚገኝ ተጫዋች ነው። እሱም በሚጠበቀው ልክ ደግሞ ኮንሲስተንትሊ በአርሰናል ቤት ውስጥ ጥሩ ጊዜ እያሳለፈ የሚገኝ ተጫዋች እንዳለመሆኑ መጠን ሌላው ትችቶችን እያስተናገደ የሚገኝ ተጫዋች ነው።
እና ደግሞ ቀደም ብሎ ተጫዋች ምንም እንኳን አርሰናል በቀኙ መስመር ላይ ከሚጠቀምባቸው ሶስቱ አማካዮች አንደኛው ማርቲን ኦዴጋርድ ቢሆንም በአማራጭነት ግን የ10 ቁጥር ቦታ ላይ አድርጎ ማጫወት የሚችለው ተጫዋች ማርቲን ኦዴጋርድ ስላለ እንደነ ሊያንድሮ ትሮሳርድ በተለያዩ ፎርሞች የሚጫወት ተጫዋቾች እንደመኖራቸው ይህንን ተጫዋች የሚጠቀምባቸው አማራጮች ላይኖሩ ይችላሉ የሚሉም ኤክስፔክቴሽኖች ወይም ሀሳቦች ይነሱ ነበር ቀደም ብሎ። አሁን ከአርሰናል ጋር አዳፕት እያደረገ ነው የሚገኘው ተጫዋቹ። አንዳንዱ ይሄ ከቡድኑ ጋር በደንብ መላመድ አልቻለም ሜዳ ውስጥ ባሉት ይሄ ላክ ኦፍ ኢንቮልቭመንት አንዱ ጥያቄ ያ ሆኖ ነው እንግዲህ የተነሳ የሚገኘው በዚህኛው ቡድን ውስጥ ማለት ነው። ሶ በመከላከል ወቅት ላይ በጣም ደካማ የሚባሉ ውሳኔዎችን እየወሰነ ነው የሚገኘው። ለምሳሌ ከአስቶን ቪላ ጋር በነበረው ጨዋታ ላይ የካሺ ስላይዲንግ ፓስ አርሰናል ላይ ኮንሲድ ሲደረግ ስህተቱ ላይ ኢንቮልቭ አድርገው ከነበር ጨዋቾች መካከል አንዱ እርሱ ነበር እና የሆኑ ተጫዋቾች የሆኑ ስህተቶችን በሰሩበት ቅጽበት ላይ በነዛ ስህተቶች ላይ ስታክ አድርገው የሚቆዩበት አጋጣሚ አለ። ከዛ እንዲነቃም ጭምር ኤክስፔክት የሚደረግ አይነት ተጫዋች ነው አሁን ያለበት ፎርም። ይልቁኑ ደግሞ ጥሩ ጊዜም ያልነበራቸው ነገር ግን ወደ ጥሩ ፎርም ለመምጣት እየጣሩ የሚገኙ ተጫዋቾች አሉ። ለምሳሌ ማዱኬ በቅርብ ጨዋታዎች ጎሎችን እያስቆጠረ ነው የሚገኘው። ደግሞ በጣም ወሳኝ የሚባሉ ጎሎችን የሚያስቆጠረ አይነት ተጫዋች ነውና የኤቤርቼ ኤዜ የቅርብ ጨዋታዎች በትክክል በአርሰናል በኩል የሆነ ፎርም የሚፈልግ አይነት እና ሚኬል አርቴታ በቶሎ ሶሉሽን ሊፈልጉለት እንደሚገባም ጭምር እየተነሱ ከሚገኙ ርዕሰ ጉዳዮች ውስጥ አንዱ ነው በዚህ ሰዓት ላይ ማለት ነውና ቁልፍ የሆኑ ጨዋታዎች አሉት። ከዚህ በኋላ በኬሪየሩ ብዙ ማደግና መሻል የሚችልባቸው የውድድር ዘመናት እንደሚኖሩም ጭምር ማንሳት እንችላለን። ከረንት ላይ ግን ከወጣበት የ60 ሚሊዮን ፓውንድ አንጻር ወደ አርሰናል በመጣበት ጊዜ ሁሉ ያ ኦቨር ቤንች ወይም ቤንች ላይ የሚቀመጠውን ኤዜን የመፈለግ ሳይሆን አርሰናል ኤርሊ ውጤት የሚፈልግበት አይነት ተጫዋች መሆኑን በደንብ እየተመለከተን ያለ ይመስላልና አሁን ሊሚትድ የሆኑ የመጫወቻ ጊዜያቶችን ብቻ እያገኘ የሚገኝ ተጫዋች መሆኑን ነው እየተመለከተን የምንገኘው። አርሰናል ስቲል የዋንጫ ፌቨራይት ቡድን ነው ከ80% በላይ በእንግሊዝ ፕሪሚየር ሊግ። ይህ ሁሉ ሲሆን ደግሞ እንዲህ አይነት ተጫዋቾችን ሜዳ ላይ መያዝ እና በተሰጣቸው አጋጣሚዎች ሁሉ የቡድኑን ውጤት ወደ ፖዚቲቪቲ ለዋንጫው ይበልጥ እየተቃረበ የሚመጣበትን እድል በማመቻቸት ረገድ የተሻለ የሜዳ ላይ ተጽዕኖ እንዲኖራቸውም ጭምር ኤክስፔክት የሚደረግባቸው ናቸውና አሁን አርሰናል ሁለት በጣም ቁልፍ የሚባሉ የ10 ቁጥር ቦታ ስፍራ ተጫዋቾቹን ሚስ አድርጓል በጉዳት ምክንያት። ቀጣዮቹን ጨዋታዎች እንዴት ነው ፊክስ ማድረግ የሚችለው የሚለው ጉዳይ በጣም የሚጠበቅባቸውን የጨዋታ ሂደቶች አሰልጣኝ ሚኬል አርቴታ ያከናውናሉ። አንዳንድ ተጫዋቾች በሚሰሯቸው ስህተቶች በቃ ወደ ተጠባባቂ ወንበር የሚወርዱባቸው አጋጣሚዎች አሉ። ለምሳሌ ግብ ጠባቂዎች በተከታታይ እንዲህ አይነት ስህተቶችን ሲሰሩ የግብ ጠባቂዎች ስህተት በሌላ ተጫዋች ልታካክሱት አትችሉም። ለምሳሌ ተከላካይ ሰዓት ከጎኑ ሌላ ተከላካይ አለ፣ ግብ ጠባቂ ከጀርባው አለ፣ መታረም ይችላል። ግብ ጠባቂ ኦልሬዲ የሆነ ነገር ሚስ ሲያደርግ ኦልሬዲ ጎል ነው ኮንሲድ ነው የምታደርጉት። የፊት መስመር ሚንስ ስታደርጉ ወይም ብዙ ኳሶችን ሲያበከን ከሱ ጀርባ የሚገኙ ተጫዋቾች አሉ። የአጥቂ አማካይ፣ ሁለት ዊንገሮች፣ ዊንግ ባኮች እንዲሁም አታኪንግ ሚድፊልደር ላይ የሚገኙ ኢቨን ዲፌንሲቭ ሚድፊልደር ላይ የሚገኙ ተጫዋቾች ምናምን ነገር እና ኤዜ የሚሰራቸው ስህተቶች የዛን ያህል ዋጋ አስከፍለው ሳይሆን አሁን ከሚገኝበት ወቅታዊ ብቃት አንጻር መታረም የሚችሉ መሆናቸውን እና አንዳንዴ ከሜዳ ውጭ ያሉት የተጫዋቹ ወቅታዊ የስነ ልቦና ዝግጁነት የቱን ያህል ነው የሚለው ጉዳይም ጭምር የሚጠበቅ ነው። አንዳንድ ተጫዋቾች አሉ ፌል ያደረጉ ዝውውሮች። ለምሳሌ ቶሬስ ከሊቨርፑል ወደ ቼልሲ ሲመጣ በቼልሲ ያንን የአውሮፓ ሻምፒዮንስ ሊግ ጎል ከማስቆጠረው አሻገር አእምሮ ላይ የሚመጣ ትውስታ ያለኝ አይመስለኝም። እና ደግሞ ለምሳሌ አሌክሲስ ሳንቼዝ ከአርሰናል ወደ ማንቸስተር ዩናይትድ ሲያቀና ስኬታማ አልነበረም። በአርሰናል በጣም በጣም የተሳካ ጊዜ ያሳለፈ ተጫዋች ነበር። እንዲሁ ደግሞ በተመሳሳይ ብዙ አእምሯችን ላይ የሚመጡ ተጫዋቾች አሉ ፌል ያደረጉ ዝውውሮችን እና ይህም ተጫዋች ከነዛ ውስጥ አንዱ እንዳይሆን ረጅም ዓመታት አሉ። ቢያንስ 6-5-7 የውድድር ዓመታትን በአርሰናል ቤት ውስጥ በጣም በጥሩ ፎርም ላይ ማሳለፍ ግን ወቅታዊ ብቃቱ ሪቫይቭ ማድረግ የሚገባው አይነት ተጫዋች እና ደግሞ በቀድሞ ሌጀንዶቻቸው በኩልም ደግሞ
ይሄ እገዛ የሚፈልግ አይነት ምናልባት አርሰናል ዋንጫ እንዲያነሳ አንዱ ሰፖርቲቭ የሆነው ቶት ሊሆን የሚችለው ብዬ ማስበው ለምሳሌ እንደነ ቴሪ ዳንኤል ኦንሪ ኢያን ራይት ያሉ ሰዎች ምንድን ነበር ልምዳቸው ለመጨረሻ ጊዜ በአርሰናል ዋንጫ ሲያሳኩ ከአርሰን ቬንገር ኢቨን አርሰን ቬንገርም ጭምር ምንድን ነበረ በአርሰናል ቤት ውስጥ ያደርጉ የነበሩት ከዛ ከዩናይትድ ላይ ዋንጫ ነጥቀው ሲያነሱ ምንድን ነበረ በቡድን ውስጥ የነበረው ተግባቦት ቲሜት መሆን ከዛ ባለፈ የተጫዋቾቹ የጋራ ስሜት ምናምንና ያንን አይነት ቡድን በደንብ ማየት የሚጠበቅብን ሰዓት ላይ ኦልሞስት የደረስን ይመስላል አሁን በምናየው የፕሪሚየር ሊግ ቆይታው። ኤዜ ግን ወደሚታወቅበት ፎርም መመለስ እንደሚገባው የሚያሳይ የሜዳ ላይ ብቃትን እያስመለከተ ነው የሚገኘው።